ፍርዱስ ገገማ አረፊ ኖቲኒ በሰሜ ደረደረ አላቀም እሺ ይህንን ቪዲዮ ስታዩ ሰባዊነታችሁ አይፈታተናችሁ? ይሄ በግልጽ የተፈጸመ የጭካኔ የጉልበተኝነትና የሰብአዊ ክብር መጣስ ድርጊት ነው። አጥቂዎቹ የሷው እኩዮች ናቸው። እኩያ ማለት ተደጋጋፊ ተበራታችና እርስ በርስ የሚተባበር እንጂ ሌላውን አዋርዶና ጎርቶ በሰው ህመም የሚስቅ አይደለም። ወዴት እየሄድን ነው? የት ሀገር ነው እኩዮች በሰላም የተቀመጠች ንጹህ እህታቸውን ሲደበድቡ፣ ጸጉሯን ሲጎትቱ፣ በጫማ ሲመቱና ሲያፌዙበት እንደ ጀብድ የሚቀርጹት? መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ የሀገሪቱ ዜጋ? ሰላም ጓደኞቼ፣ አዲስ አበባ ፖሊስን ከልብ እናመሰግናለን። ትክክለኛነቱንም ደውዬ አረጋግጫለሁ። የሚመለከተው ጋር ደውዬ ተይዘው አስፈላጊው ማጣራት እየተደረገ ምንም አርጋቸው ሊሆን ይችላል እኮ ምንም አርጋቸው ሊሆን ይችላል። ግን እንዴት ሰውን እየደበደበ ቪዲዮ ቀርጾ ይለቃል? አስቀይማ ሊሆን ይችላል። አሁን እዛ ጋር እንደሚያወሩት ወሬ አውርታ ሊሆን ይችላል። ከስነ ምግባር ያፈነገጠ ነገር አርጋ አስፈላጊውን መምከር ለምን እንደዚህ? እኔ ብዙ ጊዜ ደስ እውነት ለመናገር ሰውን እንደዚህ ፊት ለፊት ማገናኘት ጥሩ ነው። ግን ዱላ ያ ሁላ ውርጅብኝ ሴት ናችሁ። የሴቶች መብታችን እየተጣሰ ነው። በወንዶች ነው መብታችን የሚጣሰው። በወንዶች ነው ብዙ ነገር የሚደርስብን። በወንዶች ነው የምንደበደበው እያላችሁ ነው። እርስ በራስ እንደዚህ ደግሞ ሰው እንዴት ነው ነውሩን፣ ብልግናውን፣ መጥፎ ገጸ ባህሪውን ፊልም ይመስል ወይ ቲያትር ይመስል እንዴት ነው ገልጾ ቀርጾ ለህዝብ የሚለቀው? አስከፊው የድብደባ ቪዲዮ ህብረተሰቡን ያስቆጣው ክስተት በሰሞኑ ወቅት በማህበራዊ ሚዲያ በስፋት ከተሰራጩ ቪዲዮዎች መካከል ብዙዎችን ቀልብ የሳበውና ማህበረሰቡን ያስቆጣው አንድ አስከፊ የድብደባ ቪዲዮ ተጠቃሽ ሆኗል። በቪዲዮው ላይ ሁለት ጓደኛሞች የሚመስሉ ሰዎች አንዲት ጓደኛቸውን በጭካኔ ሲደበድቧት ይታያል። የተፈጸመው ድርጊት አስከፊ ከመሆኑን ባሻገር በሰው ላይ እንዲህ ያለ ጥቃት መፈጸሙ በርካቶችን አስቆጥቷል። በተለይም ሰዎች በቪዲዮው ላይ የሚታየው ጭካኔ በመቃወም ይህ እንዴት ሊፈጸም ቻለ የሚል ጥያቄ እያነሱም ይገኛሉ። ጥቃቱ ትክክለኛ ምክንያት ምን ነበር? ከዚህ በፊት በመካከላቸው ምን ነገር ተፈጠረ የሚለው ጉዳይ ግን ከተጨባጭ የምርመራ መረጃ ውጭ በግምት መናገር የማይገባ ጉዳይ ነው። ነጥብ ግን በቪዲዮ የታየው ድርጊት እጅግ በጣም አስከፊና ማንኛውንም አለመግባባት፣ ቁጣ ወይም የግል ግጭት በሌላ ሰው ላይ አካላዊ ጥቃት ለመፈጸም ምክንያት ሊሆን አይችልም። ማህበረሰቡንም ያስቆጣው ምንድን ነው? ቪዲዮ በማህበራዊ ሚዲያ ሲሰራጭ ብዙ ሰዎች በድርጊቱ ላይ ቁጣቸውን ገልጸዋል። ምክንያቱም ጉዳዩ የሚያሳየው የጓደኝነት ስም የተሰጣቸው ሰዎች እርስ በርስ ሊኖራቸው የሚገባውን እምነትና መከባበር በመጣስ ወደ ጥቃት መሄዳቸው ነው። በተለይም ተጎጂዋ በዚያ ሁኔታ ራሷን ለመከላከል ያላት አቅም እንዴት እንደነበር የሚያሳስበው ሁኔታ ብዙዎችን አሳዝኗል። ታዲያ በዚህ ጉዳይ የአዲስ አበባ ፖሊስ እርምጃ ጉዳዩ በማህበራዊ ሚዲያ በስፋት ከተሰራጨ በኋላ ፖሊስ እርምጃ ተጠብቆ ነበር። በመጨረሻም እንደተገለጸው የአዲስ አበባ ፖሊስ ጉዳዩን በብርቱ ክትትል ከመከታተል በድርጊቱ ተሳታፊ ናቸው የተባሉትን ሰዎች ይዞ በህግ ቁጥጥር ስር አውሏል። ይህ እርምጃ በጉዳዩ ላይ ህጋዊ ሂደት እንዲጀምር የሚደረግ ሲሆን ከዚህ በኋላ የምርመራው ውጤት እና የፍርድ ሂደቱ ምን እንደሚመስል ውሳኔ እንደሚሰጥ እናምናለን። እዚህ ላይ አንድ ጠቃሚ ነጥብ ማስታወስ ያስፈልጋል። አንድ ሰው ተጠርጣሪ ሆኖ መያዙ ብቻ ጥፋተኛ መሆኑን አያረጋግጥም። የመጨረሻው የጥፋተኝነት ውሳኔ በህጋዊ ሂደት ነው የሚሰጠው። ይህ ጉዳይ ለሁላችን የሚያስተላልፈው መልእክት ይህ ክስተት አንድ ግልጽ መልእክት ይሰጠናል። አለመግባባት ቢፈጠር መፍትሄው ጥቃት አይደለም። ቁጣ ቢኖር እንኳን ሰውን ማዋረድ፣ መደብደብ ወይም በቡድን ማጥቃት መፍትሄ ሊሆን አይችልም። እንዲሁም የተከሰተውን ጥቃት ቪዲዮ በማህበራዊ ሚዲያ ማሰራጨት ሲኖር የተጎጂዋን ክብርና ግላዊ መጠበቅ አለበት። ቪዲዮውን ከማጋራት ይልቅ ተገቢውን አካል ጉዳዩን እንዲመረምር ማድረግ ይሻላል። መጨረሻም የዚህ ጉዳይ ዋና ትምህርት ጥቃት መደበኛ የግጭት መፍትሄ እንዳይሆን እና የሰው ህይወት ክብር እንዲከበር ነው። የአዲስ አበባ ፖሊስ ተጠርጣሪዎችን በህግ ቁጥጥር ስር ማዋሉ እንደተገለጸው አሁን የሚጠበቀው ጉዳይ በህጋዊ ሂደት በአግባቡ እንዲጣራና እውነታው ለህዝብ ግልጽ እንዲሆን ነው። ይህ ነው ሰሞኑን ብዙዎችን ያስቆጣውና ትኩረት የሳበው አስከፊ የድብደባ ጉዳይ። ጓደኝነት ወደ ጥቃት ሲቀየር ከዚህ ክስተት በስተጀርባ ልናስበው የሚገባ ሌላ ጉዳይ አለ። ጓደኝነት ማለት በችግር ጊዜ ከጎን መቆም እንጂ በቁጣ ጊዜ ሰውን ማጥቃት አይደለም። በአንድ በኩል የተፈጠረው ጥቃት ያስቆጣል፣ በሌላ በኩል ግን ከዚህ ክስተት ፊት የተፈጠረው ነገር ምን ነበር፣ አለመግባባቱ እንዴት ወደዚህ ደረጃ ደረሰ የሚለውንም ማወቅ ያስፈልጋል።
ይህ ጥቃቱን ለማጽደቅ አይደለም፣ ይልቁንም እንደዚህ ያሉ ጉዳዮች ወደፊት እንዳይደገሙ ምክንያታቸውን ለመረዳት ነው። ማህበራዊ ሚዲያ ሁለት ገጽ አለው። ይህ ጉዳይ ማህበራዊ ሚዲያ ምን ያህል ኃይለኛ መሳሪያ እንደሆነ ማሳይቷል። አንድ ቪዲዮ በደቂቃዎች ውስጥ ለሺህ ሰዎች ሊደርስ ይችላል። ይህ በአንድ በኩል የተፈጸመን ጥቃት ለማጋለጥ እና ተገቢውን አካል እርምጃ እንዲወሰድ ለማድረግ ይረዳል። በሌላ በኩል ግን ያልተረጋገጠ መረጃ ስም ማጥፋት ወይም የተጎጂዋን ምስል ያለ አግባብ ማሰራጨት ተጨማሪ ጉዳትም ሊያስከትል ይችላል። ስለዚህ ማህበራዊ ሚዲያን ስንጠቀም ማወቅ አለብኝ ብቻ ሳይሆን ማጋራት ይገባኛል ብለን መጠየቅም አለብን። የዚህ ጉዳይ ትልቁ ጥያቄ ይህ ነው። አንድ ሰው ስንት ጊዜ በመታገስና በመደበቅ ከቆየ በኋላ ጥቃቱ ወደ ከባድ ደረጃ ይደርሳል? እንደዚህ ያለ ጉዳይ ከተፈጠረ በኋላ ተጠርጣሪዎችን መያዝ ብቻ ሳይሆን የጥቃት መነሻዎችን ማወቅ፣ የግጭት መፍትሄ ባህል ማሳደግና ሰዎች ችግር ሲገጥማቸው ወደ ጥቃቱ ከመሄድ ይልቅ ተገቢውን እገዛ እንዲፈልጉ ማድረግ ያስፈልጋል። ዛሬ በማህበራዊ ሚዲያ ያየነው የአንድ ሰው ጉዳት ብቻ እንዳይሆን ለነገ ማህበረሰባችን የምንማርበት የትምህርት ይሁን። ለማጣራት ያደረግን ያለንበት ሁኔታ ነው። ተጠያቂ አራቱም ጓደኛ መቾቹም ተመቸዋም ጓደኛሞች ናቸው። አራቱም ጓደኛዎች ያንሰፋ ልጆች ናቸው። ያሳዝነው ቤቷ ሄደው ነው ድርጊት የሚፈጽሙበት ጓደኛዎች ናቸው። ለምን እንደዚህ ያደረጋችሁ ሲባል አይ እንደዚህ ማድረጋችንን ጓደኞቻችን እንዲያዩልን ፈልገን ነው እየቀረጽ እንደዚህ ያደረግን ነው። ሲሆን ሀሜት አለ። ሀሜት አምታናለች ብሎ የመነሻ ነገራቸው ሲጠየቅ ነው ፖሊስ ያንን ስለፈጸመችብን ያንን ለማድረግ ነው። ጓደኞቻችንም እንደዚህ እንዳደረግናት እንዲያዩልን ብለን ነው የቀረጽ የሚል ምላሽ ነው። ስለዚህ አሁን ነፃ ናቸው ማለት ነው። አሁን ተለቀዋል። ለጥያቄ እንግዲህ ፖሊስ ማጣራት ያለበትን ጉዳይ አጣርቷል። በኩል ደግሞ ወጣቶችን በግዳጅ ወደ መከላከያ እየተወሰዱ ነው። ወጣቱ የሀገር ኃይል ነው። ግን ይህ ኃይል በእምነት ነው የሚመራው ወይስ በግዳጅ? በሰሞኑ ወቅት የሚሰሙት ወጣቶች በግዳጅ መመልመል ክሶች ከባድ ጥያቄ አስነስተዋል። በኢትዮጵያ የወጣቶች ምልመላ ጉዳይ በዚህ ወቅት ትኩረት እየሳበ ይገኛል። በተለያዩ አካባቢዎች ወጣቶች በግዳጅ እየተያዙ እየተመለመሉ እና ወደ መከላከያ ሰራዊት እየተወሰዱ እንደሆነ የሚገልጽ ክሶች፣ ሪፖርቶች በተለያዩ የኢትዮጵያ ክፍሎች እየተሰሙ ነው። ይህ ጉዳይ በተለይ ወጣቶችና ቤተሰቦቻቸውን እያሳሰበ ያለ ጉዳይ ነው። የሚነሳውም ዋና ጥያቄ ወጣቶች የራሳቸው ፈቃድ ሳይሰጡ ወደ መከላከያ ሰራዊት እየተወሰዱ ነው። ወጣቶች ምን እያሉ ነው? ከተለያዩ ቦታዎች የሚሰሙ መረጃዎች ወጣቶች በየመንገድ በከተማ ውስጥ ወይም በሌሎች ቦታዎች በመሰብሰብ ወደ ምልመላ ማዕከላት እንደሚወሰዱ ይገልጻሉ። እዚህ ላይ ግን አንድ ነገር መለየት ያስፈልጋል። ህጋዊ ምልመላና ያለ ፈቃድ ሰውን መውሰድ አንድ ነገር አይደሉም። በዚህ ጉዳይ ላይ በግልጽ ሊመለስ የሚገባው ጥያቄ የምልመላው ሂደት ህጋዊ መስፈርቶችን እየተከተለ ነው ወይ? ቤተሰቦች የሚያነሱ ስጋት ጉዳይ ወጣቶች ብቻ አይመለከትም። አንድ ወጣት ከቤቱ ሲወጣ በኋላ የት እንዳለ ሳይታወቅ ከቆየ ቤተሰቡ ምን ያህል ጭንቀት ውስጥ እንደሚገባ መገመት አያስቸግርም። ወላጆች ልጃቸውን ወዴት እየሄደ፣ ለምን እንደተወሰደ እና መቼ እንደሚመለስ ማወቅ ይፈልጋሉ። ይህ ደግሞ ከምልመላው ጉዳይ ባሻገር የሰብአዊ መብት፣ የህግ ስርዓትና የቤተሰብ ደህንነት ጉዳይ ያደርገዋል። መንግስት ምን ይላል? በዚህ አይነት ጉዳይ መንግስት ምላሽ መስማት አስፈላጊ ነው። የሰራዊት ምልመላ ሲካሄድ ምልመላው በምን መስፈርት እንደሚካሄድ፣ ማን እንደሚመለምል፣ የሰዎች ፈቃድ እንዴት እንደሚወሰድ እና ሂደቱ በህግ ምን ያህል እንደተመራ በግልጽ መረጃ ለህዝብ መቅረብ ይገባል። በተለይም የግዳጅ ምልመላ ክስ ካለ መንግስት በግልጽ መልስ ሊሰጥበት ይገባል። የወጣቱ የወደፊት ጉዳይ ይህ ጉዳይ ስንመለከት የወጣቶችን የወደፊት ማሰብ ያስፈልጋል። ወጣቱ ትምህርት ሊማር፣ ስራ ሊሰራ፣ ቤተሰብ ሊመሰርትና ለሀገሩ በተለያዩ መንገዶች አስተዋጽኦ ሊያደርግ ይችላል። ስለዚህ ወጣቶች ወደ ማንኛውም አገልግሎት ሲገቡ ሂደቱ ግልጽና ህጋዊና የሰውን ክብር የሚጠብቅ መሆን አለበት። ለምን ግልጸኝነት ያስፈልገዋል? አንድ መንግስት በህዝቡ እምነት ላይ ይቆማል። ስለዚህ ወጣቶች በግዳጅ እየተወሰዱ ነው የሚለው ክስ እየተስፋፋ ከሆነ ዝምታ ከመፍትሄው ይልቅ ጥያቄዎች ሊያበዛ ይችላል። መንግስት ምልመላውን ሂደት በግልጽ ማስረዳት፣ የሚነሱ ክሶችን መመርመርና ህገ ወጥ አሰራር ካለ እርምጃ መውሰድ ይገባዋል። በተመሳሳይም ህዝብ ከተረጋገጠ ምንጭ ውጭ የሚመጡ መረጃዎችን ሳያጣራ እንዳያሰራጭ ጥንቃቄ ያስፈልገዋል። ከትናንት በስቲያ በአዲስ አበባ እየተከናወነ ስላለው የወጣቶች አፈሳም መሰረት ሚዲያ መረጃ ካጋራ በኋላ በርካታ ተከታታዮቻችን በሰጡን ጥቆማም አፈሳው በአዳማ ከተማ ታይቶ በማይታወቅ ሁኔታ እየተከናወነ እንደሆነ ጠቁመዋል። የዚህ ጉዳይ ዋና ጥያቄ ወጣቱ ለሀገሩ እንዳያገለግል መከልከል አይደለም። ጥያቄው አገልግሎቱን እንዴት እንደተፈጸመ ነው። ሂደቱ ህጋዊ ነው? ወጣቶች ፈቃዳቸውን እየሰጡ ነው? ቤተሰቦች ልጆቻቸው የት እንዳሉ ማወቅ መብታቸው እየተጠበቀ ነው የሚለው ነው። ወጣቱ የሀገር ኃይል ነው። ይህን ኃይል ለሀገር ግንባታም ሆነ ለመከላከያ አገልግሎት ማዋል የሚቻለው በህግ በግልጸኝነትና በሰው ክብር መርህ ላይ ሲመሰረት ነው። ይህ ነው በሰሞኑ ወቅት እየተነሳ ያለው የወጣቶች ምልመላ ጉዳይ።
ሀገርን መጠበቅ የሚጀመረው ወጣቱን በማስገደድ ሳይሆን የወጣቱ እምነትን በማግኘት ነው። ምክንያቱም በግዳጅ የቆመ ሰው ሊታዘዝ ይችላል። በእምነት የቆመ ወጣት ግን ለሀገሩ በልቡ ይቆማል። የተለያዩ ቪዲዮዎች፣ አዳዲስ ቪዲዮዎች እንዲደርሳችሁ ቤቱን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።